ስኬት ሁል ጊዜ በምቾት ውስጥ አይወለድም። ብዙ ጊዜ ከህመም፣ ከፈተና፣ ከድካምና ከማይታሰብ ችግር በኋላ ነው የሚመጣው። ትልቅ ሰዎችን ከሌሎች የሚለያቸው ችግር አለመግጠማቸው ሳይሆን ችግሩን ተቋቁመው ወደ ግባቸው መቀጠላቸው ነው። ይህን እውነት በተግባር ካሳዩት መካከል አንዷ ቻይናዊቷ የማራቶን ሯጭ ሊ ሜይዘን ትባላለች። በሃንግሹ ሌክ ማራቶን ውድድር ላይ እየተወዳደረ ሳለች 34ኛው ኪሎ ሜትር አካባቢ ድንገት የወር አበባዋ ጀመረ። ይህም በሰውነቷ ላይ ህመም፣ ድካም፣ ምቾት ማጣትና ስለ ልቦናዊ ጫናን አስከተለባት። በተጨማሪም ደሙ በእግሮቿ ላይ በግልጽ ሁኔታ ይታይ ነበር። ይህም ብዙ ሰዎች ቢሆኑ ውድድሩን እንዲያቋርጡ የሚያደርግ ሁኔታ ነበር። ነገር ግን ሊ ሜይዘን የመቆም ውሳኔ አልወሰደችም። ህመሙን ተቋቁማ አእምሮዋን በግቧ ላይ አተኮረች፣ እርምጃዋንም ቀጠለች። ምክንያቱም እውነተኛ ድል በምቾት ሳይሆን በጽናት እንደሚገኝ ታውቅ ነበር። በመጨረሻም ውድድሩን በ2 ሰዓት ከ35 ደቂቃ ውስጥ በማጠናቀቅ ለቀጣዩ ውድድር የሚያስፈልጋትን የመመዘኛ ጊዜ አሳካች። ይህ የሚያሳየው የሰው አካል ከሚደክምበት በላይ ፈቃደኛ አእምሮ ሊያሸንፍ እንደሚችል ነው። ከውድድሩ በኋላ ስለ ውሳኔዋ ስትናገር እስከዚያ ድረስ መጥቼ ነበር። ከዚያ በኋላ ማቆም ለእኔ አማራጭ አልነበረም። ከመጀመሪያ እንደገና መጀመር አይቻልም ነበር። ስለዚህ ጨረስኩት፣ ፍጹም ውጤት ባይሆንም። ይህ ንግግር ከማራቶን ውድድር በላይ ለሕይወታችን ትልቅ ትምህርት ይሰጣል። ሕይወትም እንደ ማራቶን ነው። በየመንገዱ ያልተጠበቁ ፈተናዎች ይገጥሙናል። አንዳንዴ የጤና ችግር፣ አንዳንዴ የገንዘብ እጥረት፣ አንዳንዴ ተስፋ ማጣት ወይም ሰዎች የሚፈጥሩት ጫና ሊያጋጥመን ይችላል። ነገር ግን ስኬታማ የሚሆኑት በእነዚህ ችግሮች የማይወድቁ ሳይሆኑ ከወደቁም በኋላ እንደገና ተነስተው የሚቀጥሉ ናቸው። የጽናት ትርጉም ችግር አለመኖር አይደለም፣ ችግር ቢኖርም ግብህን አለመተው ነው። የቁርጠኝነት ትርጉም ሁሉም ነገር ቀላል ሲሆን መቀጠል ሳይሆን ነገሮች ሲከብዱም ወደፊት መጓዝ ነው። የሊ ሜይዘን ታሪክ ለሴቶች ብቻ ሳይሆን ለሁሉም ሰው ጽናት፣ ቁርጠኝነትና ግብን ለማሳካት ያለውን ፍላጎት የሚያሳይ ጠንካራ መልእክት ነው። ችግር ግብህን አይወስንም፣ ለችግሩ የምትሰጠው ምላሽ ነው የወደፊትህን የሚወስነው። ክብር ለጽናት፣ ክብር ለቁርጠኝነት፣ ክብር ለሁሉም በችግር መካከል ህልማቸውን ሳይተው ለሚቀጥሉ ሰዎች። ካቢቾ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው